ደፋር ቢሆን ነው በይ የነገርኩ ፍቅረኛ እኮ ነው እንዴት እንደዚህ ታደርጋለህ ታዩ ሆን ብዬ ነው ይሄ የፍቅር ፈተና ነው የሚወድሽ ሆነ በእንዲህ አይነት ትርኪ ምርኪ ምክንያት ደንግጦ አይደል የሚወድሽ ሆነ ተመልሶ ይመጣል ቢሆን በዛብህ እንደምን አደርክ እንዴት አደርክ ና እኔ የምልህ ቆይ እንዴት ነው ነገሩ ቆይ ሐሳባችሁስ ምንድነው የምን ሐሳብ ነው አለሙ የዛች እህት ነገር ነው እህቴ ደግሞ ምን አደረገ ምን ያው ቤተሰቦችን ነፍስ ይማርና ቤተሰቦችን እኔና እህትህ እንዲያጋቡን ቃል ተግባብተው እንደነበር መቼም የዘነጋው አይመስለኝም ኧረ አልዘነጋሁትም እሱማ ምን ይዘነጋል ብለህ ነው አለሙ ታዲያ መከራው ታለፈው 2 ዓመት ሞላ ቆይ ሰርጋችን መቼ ለማድረግ አስባችሁ ነው ምን ነው ዝምታ በዛችሁ ሰርግ ስለምን ሰርግ ነው የምታወራ ስለኔና ስለ እህት ነው እሱ ጉዳይማ ተቋጨ 2 ዓመት የሞላው መስሎኝ ለማንኛውም አስብበት ዞሮ ተስፋ ፍቃድ ተሆነኝ ወደ ጠይቄ እነግራለሁ ግን በግድ ያግቢ የምልበት ማስገድድበት ነገር የለኝም የቤተሰቦቻችን ቃልስ አለም እነሱማ በህይወት እንደሚኖሩ ለኔም ቃል ገብተውልኝ ነበር እና ዳማ የተገባው ቃሉላ አይተገበርም እያልኩ ነው ለምን ሲባል ሰውነና ቃሉን የሚያከብር ፈጣሪ ብቻ እንጂ እንደ ሰው ልይማ ቢሆን አይ በድጋሚ ብታስብበት ይሻላል ሰላም ነው እግዚአብሔር ይመስገን ሰላም ነው ዲነሽ በይ እግዚአብሔር ይመስገን ሰላም ነው አለየሽኝም እንዴ አዎ አለየው ማለት እኔ አለሙ ነኝ ጮኛሽ ማን አልከኝ ምን ነው ደነገጥሽሳ እኔ አለሙ ነኝ ጮኛሽ ደህና ነሽ ወይ ምን ነው እጮኛዬ ላይ መደወል አልችልም ለምን ሲባል ምን ሃሎ ነው ጥሩ እንደዚህም ተይዞልኛል በጠበታ ላማረብሽ ታሱታለሽበት ተከተማ መጥቼ ማደርገውን ያውቃል የናለሙ ነገር እንዴት ነው የነሱ ነገርማ ይኸው ቃል ተግባብቷል ያገባታል እዛ ተማሪ አይደለች እንደው ልፋ ቢለው እንጂ እንዴት አድርጎ ነው አሁን ታሱታል ተማረጋ ባልና ሚስት ሆነው የሚዛለቁ እንጃ እኔስ እንደው የነሱ ነገር በጣም ግራ ግብት ነው ያለኝ ለሰሚውም እኮ በጣም ያስቸግራል ይሄ ምኑ ግራ ያጋባል ድሮም ቢሆን እኮ ቤተሰቦች ቢስማሙም ይሄ በዛብህ አይሆንም አታገባም ትምርቷን ነው የምትማር ያለ ነበር አሉ እንደዛማ ተሆነ እንደው ሳውን እሱ ሰሪ መሪ ሲሆን ነው እንዴ እሺ የምትለው እንግዲህ እኔ ምኑን አውቂያ እንደው እስከ ዛሬ ልጅ ተስቢውን እንደው ዝም ብላ አርፋ ተቀመጥ ብለህ ነው አንተ ልጅ ቆያል ደህና ምን ነው ፊት ገማለ ሳደና ማረለ ምን ነው አለም ምን ችግር መጣ ንገረንና እንስማው አዎ ንገረንና ቢሆን ይሆናል ባይሆን እሱማ እንግዲህ የእናንተም የጓደኝነታችሁ ማስረገጫ ጊዜው የደረሰ ይመስለኛል ሆዝሮስ ለጓደኝነታችንማ ትጠራጠራለህ በጥሞና አናግሬዋለሁ እሷንም ቢሆን አናግሬያታለሁ ግን ነገረ ስራቸውን ሳይሆን ምናቸውም ደስ አላለኝ ቆይ እስቲ አለሙ ተረጋጋና ነገረን እነማን ናቸው እሷ ሌላ ምን ማምሰለስለው ነገር አለኝ ወንድሟ በዛብህንም እሷም ቢሆኑ
የኔና የሷን ጋብቻ ተመልካም ጎና አላየሁት። በውድም ቤት አሉ በግድ የኔ የማደርግበት ጊዜ ስለተቃረበ እናንተ ደግሞ ተኔ ጎን በመቆም የጓደኝነታችሁን ድርሻ ትወጡ ዘንድ ጊዜው የቀረበ አይመስላችሁም? ምን ልንጠልፋት? ምን ነው እኛ እሷን ጠልፈን ምን ለመውሰድ ምን ያንሰናል? አረ ደግሞ ምን ያንሰናል? ይኸው እንዴት እንደምንጠልፋት አመቻችተሃል ወይ? ማለት ከተማ እንዴት አድርገን ብዬ ነው እንጂ። ለዛ ነው የአንዳንዳችን ነገሮችን በጥንቃቄ ማድረግ አለብን። የኔ ቆንጆ በላይ መኩን የኔ ቆንጆ የዓላማሽ አይገርምም? አንድም ቀን ካንተ ተለይቼ እኖራለሁ ብዬ አስቤ ተይ እባክሽ ያንን ዓለሙ የተበየሽንም ስንቴ እንደዚህ ብለሽው። ምን እያልክ ነው ሰኔ? እንደዚህ እያልክ ደግሞ ልቤን አትስበው። ቆይ ግን ያምር ሲደውልሽ ምን ተሰማሽ? ምን ይሰማኛል ብለህ ነው? በእርግጥ ከጊዜያት በኋላ መደወሉ አስገርሞኛል። ነገር ግን እኔ ሆንኩ ወንድሜ ደጋግመን እንደማይሆን ነግረናል። ግን እሱ ድርቅ አለ። የኔ ቆንጆ አስገዳጅ ነገር ከዚህ ታደርጊያለሽ? የቱንም ያህል አስገዳጅ ነገር ቢሆን ከአንተ የሚለይ የኔ ቆንጆ በጣም እድሜ ዘመን ስወድሽ ሳፈቅርሽ ለሞት ቃል እገባልሻለሁ። ዙሮ ትልቅ ደረጃ እስኪደረስ እኮ እንደዚህ ነው የሚሆነው። አዎ እንግዲህ አይዞህ። ሄሎ ሄሎ። አቤት ወንድም ጋሽ ደህና ነሽ ወይ? ደህና ነኝ። በሸጋለቀልሽ ደግ ፈተናውማ ታለቀ። ከሰሞኑ ብቅ በይና ሰላም ብለሽ ትመለሻለሽ። እኔም እንዲያልመጣ እዚህ ስራው ደግሞ በዛብኝ። አይሻልም ሰሞኑ ብቅ ነሽ? እሺ ወንድሜ እመጣለሁ። ወንድሜ። አቤት። በቃ እሺ እመጣለሁ። በይ ቸር ያገናኘን እህቴ። በይ ቻው ቻው ቻው። አየህ ፈተናው ደህና አልቆላችኋል። አታዬ ከተማ ልትመጣ ነው እንዴ? በይ ሰሞኑን ብቅ ትበል ብዬ ወይ ነገ ወይ ተነገ ወዲያ ብያለሁ። አይ ጥሩ አድርገሃል። በል እንግዲህ እግዚአብሔር ይሁንህ። በል እንግዲህ ዳና በል ታለምንም ሰላም በላት። እሺ በል ደህና ነህ? ኧረ ስፈልግህ አገኘሁ። አንተ ምን ነው በደህና? ኧረ በደህና ነው። ካርድ ነገር አልቆብኝ ወደዛ ወደ ገበያ ትወጣህ ብዬ ነበር ታመጣ። እኔ እንኳን ወደ ከተማ እንኳን አልሄድም። አትሄድም? ይልቅ ያቺ የበዛበት ትመጣለች ያሉ ከተማ ትመጣለች። በህሳ እና መቼ ነው የምትመጣው? ነገ ወይም ወዲያ ብለዋል። በል እንግዲህ እደውልላታለሁ። እና እንደዛ ነው አለሙ። አይ ጥሩ። እንደውም እኛ ተማናውቀው ከተማ ሄደን ሰው ጠልፈን እናመጣለን ተማለት ይቅስ። ዓለም ጤና ብላ ስትመጣ ከመንገድ እንደ ንስር ይዘና ስወር እንላለን። አዎ እንደሱ ይሻላል። አዎ አለሙ እንጂ አቤት። ግን ይሄን መኳንንት አምነኸዋል ማለት? አዎ ያስፈልገናል። ኧረ ደኔን ወዳጄ ነው ብዬን እኔ ገብናናው ብመክር ባስመክር አሁን እንዴት አድርጌ ነው የምነግረው? ወይኔ ፈጣሪ እባክህን እርዳኝ። ፍቅር ምን ሆነሻል? ይሄን 2 ቀን ግን ሰላም አይደለሽም። ምን ነው የተፈጠረ ችግር አለ እንዴ? ኧረ የለም። ከሌለ ደስ ይላል። ግን ገጠር ብዙ ቀን ትቆያለሽ እንዴ? አይ አልቆይም። ሳሌ ወይ ፍቅር
አንድ ነገር ልነግር ፈልጌ ነበር። አይደለም አንድ ነገር የፈለገውን ነገር እኮ ብትነግሪኝ እንኳን አንቺን ከመስማት ነው ወደኋላ። ገጠር አብረኝ እንድትሄድ ፈልጌ ነበር። ምን ነው እርሻ ደረሰ እንዴ? የቀለድኩ አይደለም። የምትወደኝ ከሆነ አብረኝ እንድትሄድ ፈልጋለሁ። ፍቅር በጣም ቀለድሽ እንጂ ምን እያልሽ እንደሆነ ግን ታውቁሻል? ገጠር ወንድምሽ ጋር አብረሽ እንደዚህ እየጠየቅሽኝ እኮ ነው። አዎ አብረኝ እንድትሄድ ፈልጋለሁ። ቆይ እሺ መሄዱንስ ሄድኩ እንበል። ወንድምሽን ምን ነው ብለሽ ታስታውቂው? እንዴ ፍቅረኝ የወደፊት ባሌ የዘላለሜ የልቤ ንጉስ፣ በዛ ላይ ደግሞ ገጠር ካለሙ ሌላ ህይወት እንዳለኝ እንዲረዱልኝ ስለምፈልግ ነው። ይኸውልሽ ፍቅር ሳሌ የምትወደኝና የምታፈቅረኝ ከሆነ ይችን ቀላል የምትመስል መስዋዕትነት ከፍለን ለወደፊታችን አብሮ ለመኖር የሚያስችለን የነጻነት ጽዋን ጎንጨት እያልኩ እኮ ነው። በእርግጥ ሐሳብሽ ልክ ነው። ነገር ግን እኔ ይሄን ማድረግ አልችልም። ለምን ሲባል ስለማልችል ነው ፍቅር። መኳንንት እንጂ አቤት። የነዚህን የናለሙን ነገር እንዴት እያየሁ ነው? እኔ ግን እንደው ይቅርታ አድርግልኝና እንደው በዚህ ዘመን እንዲህ አይነት የረከሰና የወረደ ስራ ላይ መሳተፊ በጣም በራሴ እያፈርኩ። አሃ ይሄ እኮ ምንም አያሳፍርም፣ ተድሮም የነበረ ነው። በዛ ላይ ደግሞ አንዳንድ ቃሉን ያጠፈ ሰው የግድ ቃሉን እንዲያከብር የሚያደርግ ጀግናና ደፋር ካልሆነ ማን አባቱ ይሞክረዋል ብለህ ነው? ቢሆንም በሉ ተነሱ፣ ተሰናዱ። ከዚህ ሰፈር ወጥተን ስነድ ማንም ሰው ማየት የለበት። እሺ እንግዲህ ዋስ ጠጡትና እንዝለቅ። ጫካው ውስጥ ደርሻለሁ። ጫካው አሃ የማገባደሻና ዲያክ በይ አይዞሽ በይ። እንዴ ፍቅር ምን ሆነሻል? ሆነ ነው ገና ስመላለስበት ነው የከረምኩ ብለሽ እኔን እዚህ ማላጨቀው ጫካ ውስጥ ጥለሽ ትያለሽ እንዴ? ትንሽ እኮ ነው የቀረች። ደግሞ እኮ ከኤሊ ጋር ውድድር ያስከ ነው የምትመስለው ነው። ለነገሩ አንቺ ለዛማ ላቶ እንትና ተብዬ ሚስት ይወጣሻል። ጥሩ ተጓዥ አይደለሽ እንዴ? ኧረ እንግዲህ እስከዚህ ጫካ ካላዘልከኝ አልሄድም። እባክሽ አትቀልጅ፣ ደክሞኛል። እኔ ልጅማ አንብዬ ዘርሽኝ እኔ ከዚህ ንቅንቅ አለ። ታረባ አዎና ቀልዳለህ እንዴ? ምን እያልሽ ነው? ቆይ የማን አባቱ ገረዶ ነው እንደዚህ እንዴት እንጀል የሚያስፈነጥዛት ብሎ ማን ነው አንተ? ይሄ ኧረ እኔ እንጃ አላወቅኩትም። እና እንዴት እናድርግ? ምን እናደርጋለን? እሱም በሽመል ዘጥሮ ወደ መጣበት መላክ ነው እንጂ የማረንደው ብዬኔ ሄሎ እንዴት ነው ደረስሽ እንዴ? ጥሩ። እኔ የምልሽ ሰው አለ ብቻሽን ነሽ ጫካው ላይ ነው? አይ ሰው ታለሽ ሸጋ ነው። አይ እኔስ እንደው የዓለሙ እንደው ድንገት በመንገድ እንዲያገኝሽ ብዬ ነው። አየዋቸው። እንዴት ነሽ በይ። ምንድን ነው የምታወሪ? ቆይ እነማን ናቸው? ሶስታችሁ
ባለ ደህና መኳን ደህና ነሽ? ሰላም ናችሁ? ደህና መኳን ደህና ነሽ? ሰላም ናችሁ? ወይኔ በዛብህ ተረጋጊና እንነጋገር። ተነጋግረን የጨረስን መሰለኝ። እንደዛም አይሆንም። አሁንም በእኔ ጮኝነት አላመሽበትም ማለት ነው። አረሙ ተብዬሽ ጮኛሴ ነው ማለት ነው። ወይ ለመሆኑ አንተን ማን እንበል? ሰለሞን ይባላል። ፍቅረኛዬ ነው። ምን ሰምታችኋል? ፍቅረኛዬ ነው። ልቀቃት አንተ ውሻ! ማንን ነው አንተ ውሻ? ያዟት እንግዲህ ዝም ብዬ አንቺ ከመሬት ነው የምመታሽ። ከሱ ዘንድ አውርዳ የኔ ቆንጆ ላይ መኩን የኔ ቆንጆ የዓላማሽ ጽናት የኔ ቆንጆ በጣም ያስገርማል የኔ ቆንጆ ስትሄድ ስከተልሽ የኔ አንቺ ዝም በይ። እሱ ብላችሁ ቆይ ከኔ ምንድን ነው የምትፈልጉት? አንቺ ከሃዲ እሱ ተምረሽ እስከምትጨርሺ ይጠብቃል። አንቺ ዛሬ ትሸረሙጫለሽ። ተዋት። ከማን ጋር እንደተሳፈጠች አላወቀችማ። አንተ ቆይ ያክስት ልጅ አይደለም? ምንም ነገር እንኳን ማድረግ ባችል ለወንድም ያደውል። ዝም በይ። ደግሞ ለወንድምሽ ደጋግሜ ነግሬው ነበር። ሚታይ አንዴ ዝም ብሎ እሺ አሁን አንተ ጥያቄ ልጠይቅሽ። ምንድን እንዳየሽና ምን እንዳስደነገጠሽ ንገሪኝ። እኔ እንጨት እየለቀምኩ እያለ የሆኑ ወንዶች አንዲትን ሴት ጥለው ያልሽ? የት ነው ያሉ? የት ነው ያየሻቸው? እመኝ፣ ምንም አይፈጠርም። ይምሽና አስመልጥሻለሁ። እና ምን ትጠብቃለህ? የምታደርገውን አድርግና ጉዳዩ ወደ ቤተሰብ ቢላክ አይሻልም? እንዴት አድርጌ በዚህ ጠራራ ታይ፣ በዛ ላይ ጫካ ድፍረቱን አጣሁት እኮ። አሃ ያ ፍቅረኛ ተብየው ቢነቃና ወደ መንገድ ወጥቶ ላንዱ ቢናገር እኮ የህግ አካል መጥቶ ይዘናል። እንግዳውስ ይህን ያክስት ልጅ ተብዬ ተፊቴ ዞር አድርግልኝ። መቼም ያጎቱ ልጅ እዚህ ሜዳ አስጥላት ደስ የሚለው አይመስለኝም። እሺ ወንድም በሉ ሰው ተከትሎ እንደሆነ ዞር ዞር ብላችሁ አይታችሁ ማኪ አንተ
የሆኑ ወንዶችና አንድ ሴት በዚህ ሲያልፉ አየህ? የሆኑ ወንዶችና ሴት እዚህ አልፎ አየህ ወይ ነው የምልህ? የሆኑ ወንድና ሴት? አዎ። ኧረ ምንድን ነው ወንድ? ምናምንቴ እህቴን የት አባታችሁን የከተታችኋት? ተረጋጋ ወንድሜ። አንተ እህቴን የት አባታችሁን የከተታችኋት እያልኩ ነው። ለመሆኑ እህት ማን ናት? አንተ ያላወቅህ አታስመስል። አታኔን የት የከተታችኋት እያልኩ ነው። ከእህትዬ ጋርማ እኮ እኔም ከከተማ አብሬያት መጥቼ ነበር እና የሆኑ ወንዶች እንደብድበውኝ እሷን ይዘው ተሰወሩ። ከዛ የሆነች ልጅ ቀዩ ግራር ናቸው ብለኝ ስፈልግ አጣሁት። ቀዩ ግራር? አዎ ቀዩ ግራር። እርግጠኛ ነህ? አዎ። መቅለሉ አንተ ቀርድጄ ሆዴ ሊተረተረ የነበርኩ አንተ ደግሞ በኋላ አንተ ቢከፍልልንና ብንጠጣ ማር እኮ ነው። ዋ እባክህን አለሙ እየለመንኩ ነው። እባክህን አርፈሽ ብትቀመጭ ይሻልሻል። ከንቱ ብትፈራገጭ ሰውነትሽን ነው የምትጎጂ። በስርዓቱ መሰጭት ሆነ ግን በቅርቡ ሽማግሌ ልኬ ሰርጋችንም ይፈጸም ይሆናል። እባክህን አያ ሽንታም ደጋግሜ ነግሬህ ነበር። ተው እባክህን በዛብህ። ተው እንደዚህ አታድርግ። ፍታት! ቆም! አንተ ውሻ ልጅ! አንተ ቆም! ለምን ቆም! ና! አንተ ምናምን ትልጅ ና! እያልኩ ነው። አንተ ወንድ አታውቅም። ቁም አንተ ሽንታ! ተነስ! ሂድ ተመለስ! ተመለስ! ፈነክተሃለሁ። አሃ አንተ የግማ ስጋ! ኧረ እኔ ዘመድ ነኝ! ተመድ እያንዳንድ ምን ስትሰራ እንደነበረ ሰውን ቢታገሱት ኧረ መድኃኒቱ ሳጅን እህቴን አግኝቻታለሁ። እችግኑ ቀዩ ግራር በዛ ላይ ይዘናቸዋል። ድረሱልንና እዛ ወሰዷቸው። ሶስትም ወደዛ ዙርና ተመልከቱ። ሶስትም የጀግና መነሻ ደረሰ ሰዓቱን ወደዛ ዙር። ሰውን ቢታገሱት ኧረ መድኃኒቱ እድሜ ልክህን እዛ ስትበሰብስ በጉልበት ሰውን መውሰድ ምን እንደሆነ ታውቋል። የፈራ መስሏቸው ጭራሽ ረገጡት። ተቃምቷል የጎደለ ሞልቷል። የማን አባት ውየተሽ ነበር ብርሃን ምን ሰው ብታቀል ነው አንተ ግን ዝም ብለህ ስትት ብለህ የመጣህ? ለግቢ እስከ ዛሬ ለኔ አሁን ግንባርህን ልበል ወይስ ቀጥ ብለህ መንገድህን ይዘህ ትጓዛለህ? አንተን እኮ ነው የማናግርህ። ግንባርህን ልበል ቀጥ ብለህ ትወጣለህ። አይነት ቢያፋር ቢሆን ነው በይ። የነገርኩህ ፍቅረኛዬ እኮ ነው። እንዴት እንደዚህ ታደርጋለህ? ታዩ ማን ብዬ ነው
ይሄ የፍቅር ፈተና ነው። የሚወድሽ ሆነ በእንዲህ አይነት ትርኪ ምርኪ ምክንያት ደንግጦ እኖራለሁ ተደስቼ ሞገስ ክብሬን አንቺ ነሽ እኔ አንቺም እየከዛ ድረስ ተንከራትቼ መጥቼ በጣም እኮ ነው የምወድሽ። ይቱ በላይ እሷን ትወዲያታለህ ማለት አሁን አፈቅራታለሁ። የዓላማሽ ደስ ይላል። እኔም እንዲህ አይነት እህቴን ተክፉ ነገር የሚጠብቅ ጥሩ ብቻ ነበር ስጠብቅ ነበር። ከዚህ በኋላ ተፈቅዶላችኋል፣ ንግቡ። ስትይ ስከተለው